እንኳን ወደዚህ የላቀ የትምህርት መድረክ በሰላም መጣህ። በዛሬው ዕለት የምንጀምረው ጉዞ በኮዝሚክ አስትሮሎጂ ማዛሩት መጽሐፌ ላይ በስፋት የዳሰስኩትን የ12ቱ ቤቶች ዘ 12 ሃውስስ ጥልቅ ምስጢር ነው። ብዙ ተማሪዎች ዞዲያክ ሳይንስና ፕላኔትስ ላይ ብቻ ያተካራሉ። ነገር ግን የቤቶቹ አቀማመጥ ሃውስ ሲስተም የሕይወታችንን መድረክ የሚወስን ነው። አስትሮሎጂን እንደ ቲያትር ብናየው ፕላኔትስ ተዋናዮች ናቸው። ዞዲያክ ሳይንስ የሚለብሱት ልብስ ወይም ባህሪ ናቸው። ሃውስስ ደግሞ ተዋናው የሚካሄድበት መድረክ ወይም የሕይወት ዘርፍ ናቸው። ያለ መድረክ ተዋናዩ የት እንደሚቆም አያርቅም። በጣም ጥሩ ጥያቄ። ይህ የድህረ ምረቃ ደረጃ ውይይት እንደመሆኑ ወደ አስትሮኖሚካል መሠረቱ እንግባ። ዞዲያክ ሳይንስ የሚወሰኑት በኤርት ዓመታዊ ጉዞ ሲሆን ሃውስስ ግን የሚወሰኑት በኤርዝ ዕለታዊ ሽክርክሪት ሮቴሽን ሲሆን በየ24 ሰዓት ኤርዝ በራሷ ዛቢያ ላይ ትሽከረከራለች። በዚህም ምክንያት እያንዳንዱ የዞዲያክ ምልክት በምስራቅ አቅጣጫ ይወጣል፣ በምዕራብ ደግሞ ይጠልቃል። ይህ የምስራቁ አድማስ ወይም አሴንዳንት ራይዚንግ ሳይን የምንለው የፈርስት ሃውስ መጀመሪያ ከስብ ይሆናል። ስለዚህ የ12ቱ ቤቶች መሠረት ጊዜና ቦታ ታይም ኤንድ ስፔስ ነው። ለዚህ ነው አንድ ሰው የተወለደበት ትክክለኛ ሰዓት ለሃውስ ካልኩሌሽን ወሳኝ የሚሆነው። በኮዝሚክ አስትሮሎጂ ማዛሩት መጽሐፌ ላይ እንደገለጽኩት የሰማዩን ክበብ 360 ዲግሪን ለ12 ስንከፍለው እያንዳንዱ ክፍል የአንድ የሰው ልጅ የሕይወት ዘርፍን ይወክላል። ትክክለኛ ነጥብ በስነ ፈለክ ቀመር ሁለት ዋና ዋና መስመሮች አሉ። አንደኛው ሆራይዘን አድማስ ሲሆን እሱም አሴንዳንት እና ዲሴንዳንት የሰቨንት ሃውስ መጀመሪያ ያገናኛል። ሁለተኛው ሜሪዲያን ሲሆን እሱም ሚድ ሄቨን ኤምሲ የቴንት ሃውስ መጀመሪያና ኢመም ኮሊ አይሲ የፎርት ሃውስ መጀመሪያ ያገናኛል። እነዚህ አራት ነጥቦች አንግልስ ይባላሉ። ፈርስት ሃውስ ማንነታችንን ሴልፍ፣ ሰቨንት ሃውስ ግንኙነቶቻችንን አዘርስ፣ ፎርት ሃውስ መሰረታችንና ቤተሰባችንን ሩትስ፣ እንዲሁም ቴንት ሃውስ ህዝባዊ ምስላችንና ስራችንን ፐብሊክ ኢሜጅ ይወክላሉ። ለምሳሌ ሰን በቴንት ሃውስ ውስጥ ካለ ያ ሰው በሙያውና በህዝብ ዘንድ የመታየት ዕድሉ ከፍተኛ ነው። ነገር ግን ሰን በፎርት ሃውስ ውስጥ ከሆነ ያ ሰው በግል ህይወቱና ቤተሰቡ ላይ ያተካራል። ይህ የኃይል ፍሰት ልዩነት የሚመጣው በሃውስ ፕሌስመንት ነው። በአት ማይክል አስትሮሎጂ ዩቲዩብ ቻናሌ ላይ በሰፊው እንዳስተማርኩት ቤቶቹ የፕላኔትስ ጉልበት የት እንደሚያርፍ ይወስናሉ። ማርስ በኤሪስ ውስጥ ሆኖ ጉልበቱ ከፍተኛ ሊሆን ይችላል። ነገር ግን ያ ማርስ በ12 ሃውስ ውስጥ ከተቀመጠ ጉልበቱ ወደ ውጭ ወይም ሰብኮንሽስ እንጂ ወደ ውጭ አይወጣም። ይህ ወደ ሃውስ ሲስተምስ ወደሚባለው ውስብ እርስ ይወስደናል። እኛ በብዛት የምንጠቀመው ፕላሲዶስ ሃውስ ሲስተም ነው። ነገር ግን ሆል ሳይን የሚባል ጥንታዊ ዘዴም አለ። በፕላሲዶስ በምትወለድበት ቦታ ላቲቲዩድ ምክንያት ቤቶቹ እኩል ስፋት ላይ ኖራቸው ይችላል። በተለይ ከምድር ወገብ ኢኩዌተር በራቅን ቁጥር አንዳንድ ቤቶች በታምሳፊ ኢንተርሴፕሽን፣ አንዳንዶቹ ደግሞ ጠባብ ይሆናሉ። ይህ የኢንተርሴፕቲድ ሳይንስ ጽንሰ ሐሳብ በሳይኮሎጂካል አስትሮሎጂ ውስጥ ጥልቅ ትርጉም አለው። አንድ ቤት ውስጥ የገባ ፕላኔት ወይም ሳይን ታፍኖ እንደተያዘ ጉልበት ይቆጠራል። ስለዚህ የ12ቱ ቤቶች ምስጢር ዝም ብሎ የህይወት ዘርፍ መዘርዘር ብቻ ሳይሆን የጊዜና የቦታ ጂኦሜትሪ በሰው ልጅ ዕጣ ፈንታ ላይ የሚያሳድረውን ተጽዕኖ መመርመር ነው። ክፍል 1 የቤቶቹን መሠረታዊ መዋቅር ተመልክተናል። አሁን ወደ ላቀ ስሌትና የኳድራንት ትንተና እንገባለን። የ12ቱ ቤቶች በሦስት ዋና ምድቦች ይከፈላሉ። አንጉላር ማዕዘናዊ፣ ሳክሰደንት ተከታይ እና ኬደንት ወራጅ ወይም መውደቅ። ይህንን በደንብ መረዳት ለአንድ ቻርት ጥንካሬ ወሳኝ ነው። በእርግጠኝነት አንጉላር ሃውስስ የምንላቸው ፈርስት፣ ፎርት፣ ሰቨንስ እና ቴንስ ናቸው። እነዚህ ቤቶች የቻርቱ መልህቆች ናቸው። አንድ ፕላኔት በእነዚህ ቤቶች ውስጥ ሲገኝ፣ በተለይም ወደ ከስብ የቤቱ መጀመሪያ መስመር ሲጠጋ፣ ጉልበቱ እጅግ በጣም ከፍተኛና በግልጽ የሚታይ ይሆናል። ለምሳሌ ጁፒተር በፈርስት ሃውስ ውስጥ ያለው ሰው በራስ የመተማመንና የእድገት ጉልበቱ በፊዚካል ማንነቱ ላይ ይንጸባረቃል። እነዚህ ቤቶች አክሽን ወይም ተግባር ላይ ያተካከሉ። ቀጥሎ ያሉት ሳክሰደንት ሃውስስ ሰከንድ፣ ፊፍዝ፣ ኤይትዝ፣ ኢሌቨንስ ናቸው። እነዚህ ቤቶች የአንጉላር ቤቶችን ጉልበት ያረጋጋሉና ይጠግናሉ። ለምሳሌ ሰከንድ ሃውስ ሳክሰደንት የፈርስት ሃውስን አንጉላርን ማንነት በሀብትና በእሴት ያጠናክራል። የመጨረሻዎቹ ኬደንት ሃውስስ ተርድ፣ ሲክስ፣ ናይንስ፣ ትዌልስ ናቸው። እነዚህ ቤቶች ጉልበትን የሚያሰራጩ፣ የሚለዋወጡ እና ለቀጣዩ እርምጃ የሚያዘጋጁ ናቸው። ብዙ ፕላኔትስ በኬደንት ቤቶች ውስጥ ያሉት ሰዎች ብዙውን ጊዜ የአእምሮ ሥራ፣ የመንፈሳዊነት ወይም የአገልግሎት ዘርፍ ላይ ይሰማራሉ። ልክ ነህ።
ቻርቱን በአድማስ ለሁለት ስንከፍለው ከታች ኖርት ሄሚስፌር ሃውስስ 1 to 6 እና ከላይ ሳውት ሄሚስፌር ሃውስስ 7 to 12 እናገኛለን። አብዛኛው ፕላኔት ከአድማስ በታች ሃውስስ 1 to 6 ያሉት ሰዎች ሰብጀክቲቭ ወይም በግል ዓለማቸው ላይ ያተካከሩ ናቸው። የራሳቸውን ማንነት መገንባት ይቀድማቸዋል። በአንጻሩ አብዛኛው ፕላኔት ከአድማስ በላይ ሃውስስ 7 to 12 ያሉት ሰዎች ኦብጀክቲቭ ወይም ህዝባዊና ማህበራዊ ናቸው። ሕይወታቸው በሌሎች ሰዎችና በውዳዊ ክስተቶች ይወሰናል። ለምሳሌ ሳን፣ ማርስ እና ቪነስ በ10ስ 11ስ እና 9ስ ቤቶች ውስጥ የተሰበሰቡበት ሰው የግል ሕይወቱን ለህዝብ አሳልፎ የሚሰጥ ሊሆን ይችላል። ይህንን በአትማይክል አስትሮሎጂ ቪዲዮዎች ላይ በተደጋጋሚ እንደገለጽኩት የቻርት ቅርጽ የሰውን ልጅ አጠቃላይ የሕይወት አቅጣጫ ይጠቁማል። እጅግ በጣም ጥሩና የላቀ ጥያቄ። ዴሪቬቲቭ ሃውስስ የአስትሮሎጂን ጥልቀት ያሳያሉ። መርህው እንዲህ ነው። ፊፍዝ ሃውስ ልጆችን ይወክላል። የልጃችን ገንዘብ ደግሞ ከልጃችን ቤት ጀምሮ ሁለተኛው ቤት ነው። ስለዚህ ከፊፍዝ ሃውስ ጀምረን ስንቆጥር ፊፍዝ እንደ 1፣ 6 እንደ 2፣ የልጃችን ገንዘብ የሚታየው በ6 ሃውስ ውስጥ ነው። በተመሳሳይ የትዳር አጋራችንን 7th ሃውስ ስራ 10th from 7th ለማየት ከ7th ጀምረን 10 ቤቶችን ስንቆጥር ወደ 4th ሃውስ እናመጣለን። ስለዚህ 4th ሃውስ የኛን ቤተሰብ ብቻ ሳይሆን የትዳር አጋራችንን ስራ ወይም ደረጃም ሊያሳይ ይችላል። ይህ ቴክኒክ በተለይ በሆረሪ አስትሮሎጂና በጥልቅ የናታል ቻርት ትንተና ላይ ወሳኝ ነው። ማንም ሰው ይህንን ሳይረዳ የኮዝሚክ አስትሮሎጂ ማዛሮትን ሙሉ ምስጢር ሊረዳ አይችልም። አሁን የምንገባው ወደ ቤቶቹ ስነ ልቦናዊና ካርሚክ ጥልቀት ነው። በዘመናዊ አስትሮሎጂ ቤቶች የውጫዊ ክስተቶች መገለጫ ብቻ ሳይሆኑ የውስጣዊ ማንነታችን ነጸብራቅ ናቸው። በተለይ ዋተር ሃውስስ የምንላቸው 4ስ፣ 8ስ፣ 12ስ የነፍስን የማስታወስ ችሎታንና የካርማን ምስጢር የያዙ ናቸው። እነዚህ ቤቶች ከካንሰር፣ ስኮርፒዮና ፓይሲስ ጋር የተያያዙ በመሆናቸው ስሜታዊና ንዑስ ህሊናዊ ናቸው። 12th ሃውስ በተለምዶ ሃውስ ኦፍ ሴልፍ አንዱይንግ ወይም የራስን መጥፋት የሚያመለክት ቤት ተብሎ ይጠራ ነበር። ነገር ግን በኮዝሚክ አስትሮሎጂ ማዛሮት እይታ ይህ ቤት የቅድመ ውልደት ካርማ ወይም የመንፈሳዊ ነፃነት ቤት ነው። ፈርስት ሃውስ እኛ ወደ ዓለም የምንመጣበት በር ከሆነ 12th ሃውስ ከዚህ ዓለም በፊት የነበርንበት ወይም እኛን የሰራን ፋብሪካ ነው። ፕላኔትስ በ12th ሃውስ ውስጥ ሲሆኑ ጉልበታቸው ለባለቤቱ በግልጽ አይታይም። ለምሳሌ ማርስ በ12th ሃውስ ውስጥ ያለው ሰው ቁጣውን ይደብቃል ወይም እንዴት እንደሚቆጣ አይረዳም። ይህ በውስጡ ተጠራቅሞ ድንገት ሊፈነዳ ይችላል። ይህንን ቤት እንደ ብላይንድ ስፖት ልናየው እንችላለን። እዚህ ያለው ፕላኔቶች በህልም፣ በሜዲቴሽን ወይም በብቸኝነት ጊዜ ይገለጣሉ። ሳተርን በ12th ሃውስ ውስጥ ሲሆን ሰውየው ጥልቅ የሆነ የብቸኝነት ፍርሃት ወይም የጥፋተኝነት ስሜት ሊኖረው ይችላል። ይህ ከቀድሞ ህይወት የመጣ ሊሆን ይችላል። ትክክል። 8th ሃውስ የስኮርፒዮና የፕሉቶ ቤት ነው። ይህ የሼርድ ሪሶርስስ፣ የግብረ ሥጋ ግንኙነት፣ የሞትና ዳግም ውልደት ቤት ነው። በስነ ልቦና ደረጃ 8th ሃውስ የምንፈራቸውን፣ የምንደብቃቸውንና ከሌሎች ጋር በጥልቅ የምንዋሃድባቸውን ነገሮች ይይዛል። አንድ ሰው ሙን በ8th ሃውስ ውስጥ ካለው ስሜታዊ ደህንነቱ የሚመካው ከሌላ ሰው ጋር በመዋሃድ ወይም ምስጢራዊ ነገሮች በመመርመር ነው። ይህ ቤት ክራይሲስ የሚፈጠርበትና በዛ ክራይሲስ አማካኝነት ትልቅ ለውጥ ትራንስፎርሜሽን የሚመጣበት ቦታ ነው። አትማይክል አስትሮሎጂ ቢያስተማርኩት መሰረት 4th ሃውስ የግል ንዑስ ህሊና ወይም ፐርሰናል አንኮንሸስ ሲሆን 8th ሃውስ ደግሞ ከሌሎች ጋር የምንጋራው ንዑስ ህሊና ነው። 12th ሃውስ ደግሞ የጋራ ንዑስ ህሊና ወይም ኮሌክቲቭ አንኮንሸስ ነው። አላቸው ግን በተለየ መንገድ። አንጉላር ቤቶች 1፣ 4፣ 7፣ 10 የአሁን ህይወት ካርማ ወይም ፕራራብዳ ካርማ መገለጫዎች ናቸው። ማለትም በዚህ ህይወት ልናደርጋቸው፣ ልንጋፈጣቸውና ልኖራቸው የተፈቀዱ ነገሮች ናቸው። ለምሳሌ ሳተርን በ10th ሃውስ ውስጥ ካለ ይህ ሰው በስራው ዓለም ኃላፊነት የመውሰድና የመሪነት ካርማ አለው። ይህ ምርጫ ሳይሆን ግዴታ ነው። በአንጻሩ ካደንትና ሰክሲደንት ቤቶች የምርጫና የዝግጅት ካርማን ይወክላሉ። የ12ቱ ቤቶች ስነ ልቦናዊ ትንትን እንደሚያሳየው ውጫዊ ክስተቶች የውስጣዊ ማንነታችን ነጸብራቅ ናቸው። በ7th ሃውስ ፓርትነርሺፕ የምናገኘው ሰው እኛ በውስጣችን የደበቅነውን ወይም ያላዳበርነውን ማንነት ሻዶ ሴልፍ ይዞ የሚመጣ ሰው ነው። ስለዚህ ቤቶችን ማጥናት ማለት ራስን ማጥናት ነው። ቲዮሪና የስነ ልቦና መሰረታችንን ካጠነከርን በኋላ አሁን ወደ አስትሮሎጂ ዋና ጥቅም እንሸጋግራለን። ጥንበያ ፕሬዲክሽን። የ12ቱ ቤቶች በጥንበያ ወቅት እንደ ሰዓት ቆጣሪ ያገለግላሉ። አንድ ፕላኔት በትራንዚት በአሁኑ ሰማይ ላይ ያለው ጉዞ ወደ አንድ የናታል ቻርት ቤት ሲገባ ያ ቤት የሚወክለው የህይወት ዘርፍ አክቲቬትድ ይነቃቃል ይሆናል። ሁሉም ፕላኔትስ የራሳቸው ሚና አላቸው። ግን አውተር ፕላኔትስ ጁፒተር፣ ሳተርን፣ ዩራነስ፣ ኔፕቲዩን፣ ፕሉቶ የረጅም ጊዜና መሰረታዊ ለውጦችን ያመጣሉ።
ለምሳሌ ሳተርን አንድን ቤት ለማቋረጥ 2 ዓመታት ይፈጅበታል። ሳተርን በሰከንድ ሃውስ ገንዘብና እሴት ውስጥ ሲገባ የገንዘብ ፍሰት ሊቀንስ ይችላል፣ ወይም ሰውየው ስለ ገንዘብ አያያዝ ጠንካራ ትምህርት እንዲማር ይገደዳል። ይህ መጥፎ ጊዜ ሳይሆን የፋይናንስ መዋቅርን የምናስተካክልበት ጊዜ ነው። በሌላ በኩል ጁፒተር በፊፍዝ ሃውስ ፍቅርና ፈጠራ ሲገባ የመውለድ ዕድል፣ አዲስ የፍቅር ግንኙነት ወይም የፈጠራ ሥራዎች ይስፋፋሉ። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ ታይሚንግ ኢዝ ኤቭሪቲንግ ብዬ እንደገለጽኩት ትክክለኛውን ጊዜ ለማወቅ ፕላኔቱ በየትኛው ቤት ውስጥ እንዳለ ማወቅ ግድ ነው። አኑዋል ፕሮፌክሽን በጣም ጥንታዊና ወሳኝ ቴክኒክ ነው። በዚህ ዘዴ እያንዳንዱ የህይወት ዓመት ለአንድ ቤት ይሰጣል። ሲወለዱ 0 ዓመት ፈርስት ሃውስ ይነግሳል። በ1 ዓመት ዕድሜ ሰከንድ ሃውስ፣ በ12 ዓመት ዕድሜ እንደገና ፈርስት ሃውስ ይመጣል። ለምሳሌ አንድ ሰው 24 ዓመቱ ከሆነ 24 ለ12 ሲካፈል ቀሪ የለውም። ስለዚህ ፈርስት ሃውስ ፕሮፌክሽን ዓመት ላይ ነው። ይህ ማለት በዚህ ዓመት ውስጥ የሰውየው ዋና ትኩረት ማንነቱ፣ አካሉ እና አጠቃላይ ህይወቱ ላይ ነው። የፈርስት ሃውስ ገጂ የሆነው ፕላኔት የዓመቱ ገጂ ታይም ሎርድ ይሆናል። ይህ ፕላኔት በናታል ቻርትና በትራንዚት የት እንዳለ በመያየት የዓመቱን አጠቃላይ ሁኔታ መተንበይ እንችላለን። ይህንን ቴክኒክ በማይክል አስትሮሎጂ ቻናል ላይ በዝርዝር አሳይቻለሁ። ሶላር ሪተርን በየዓመቱ ልደታችን ላይ የሚሰራ ቻርት ነው። በዚህ ቻርት ላይ የናታል ቤቶችና የሶላር ሪተርን ቤቶች መደራረብ ሱፐር ኢምፖዚሽን በጣም ወሳኝ ነው። ለምሳሌ የሶላር ሪተርን አሴንደንት በናታል 10th ሃውስ ላይ ካረፈ ይህ ዓመት ለስራና ለሙያ እድገት ወሳኝ ዓመት ይሆናል ማለት ነው። እንዲሁም ሙን በሶላር ሪተርን 4th ሃውስ ውስጥ ከሆነ የመኖሪያ ቤት መቀየር ወይም ቤተሰብ ጉዳዮች ጎልቶ ይወጣሉ። ጥንበያ ማለት ዝም ብሎ ምን ይፈጠራል ማለት አይደለም፣ መቼ ይፈጠራል እና የትኛው የህይወት ዘርፍ ይነካል የሚለውን መመለስ ነው። ዩራነስ በ7th ሃውስ ውስጥ ሲያልፍ ትራንዚት በትዳር ወይም በግንኙነት ላይ ድንገተኛ ለውጥ፣ መለያየት ወይም ያልተጠበቀ አዲስ ግንኙነት ሊያመጣ ይችላል። ይህንን አስቀድሞ ማወቅ ለዝግጅት ይረዳ። አሁን ወደ መጨረሻው እና ወሳኙ ምዕራፍ ደርሰናል። እስካሁን የተማርናቸውን ክፍሎች አዋህደን ሲንተሳይዝ አድርገን አንድን ቻርት እንዴት እንደምናነብ እንመለከታለን። እውነተኛው የአስትሮሎጂ ጥበብ ያለው በዝርዝሮች ውስጥ ሳይሆን በውህደት ውስጥ ነው። አንድን ቻርት ስታነብ የቤቶቹን ገዢዎች ሃውስ ሩለርስ መከተል አለብህ። ይህ ዲስፖዚተር ዳይናሚክስ ይባላል። በጣም ጥሩ። ለምሳሌ የአንድ ሰው ሰከንድ ሃውስ ገንዘብ መጀመሪያ ካስፕ በኤሪስ ውስጥ ነው እንበል። የኤሪስ ገዢ ማርስ ነው። ስለዚህ የዚህን ሰው የገንዘብ ሁኔታ ለማወቅ ማርስ በየትኛው ቤት እና በምን ሁኔታ ላይ እንዳለ ማየት አለብን። ማርስ በ10th ሃውስ ካፕሪኮርን ውስጥ ቢሆን የሰው ሀብቱን የሚያገኘው በሙያው፣ በመንግስት ሥራ ወይም በከፍተኛ ኃላፊነት ነው። ሀብቱ ሰከንድ ወደ ሙያ 10th ሄዷል ማለት ነው። ነገር ግን ማርስ በ12th ሃውስ ፓይሲስ ውስጥ ቢሆን የሰው ገንዘቡን የሚያገኘው በድብቅ በውጭ ሀገር ወይም በሆስፒታል እስር ቤት ተቋማት ውስጥ ሊሆን ይችላል። እንዲሁም ገንዘቡ በምስጢር ሊባከን ይችላል። ስለዚህ ሰከንድ ሃውስን ብቻ አይተህ መፍረድ አትችልም። የገዢውን ጉዞ መከተል አለብህ በትክክል። ይህንን ነው ኮዝሚክ ድር የምንለው። ምንም ነገር ለብቻው አይቆም። ሌላ ምሳሌ የ7th ሃውስ ትዳር ገዢ በፈርስት ሃውስ ውስጥ ከሆነ የትዳር አጋሩ ወደሱ ይመጣል እና አጋሩ በሕይወቱ ላይ ትልቅ ተጽዕኖ ያሳድራል። በተቃራኒው የፈርስት ሃውስ ገዢ በ7th ሃውስ ውስጥ ከሆነ የሰው ራሱን የሚያገኘው በሌሎች ሰዎች ውስጥ ነው እና ለትዳሩ ትልቅ ዋጋ ይሰጣል። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ ሚውቹዋል ሪሴፕሽን የጋራ መቀበል የሚለውን ጽንሰ ሐሳብ አነብበ ከሆነ 2 ፕላኔቶች እርስ በርስ በቤታቸው ሲለዋወዱ፣ ለምሳሌ ቪነስን ኤሪስ፣ ማርሲን ሊብራ ቤቶቹ አንድ ላይ ሰራይ ነው ማለት ነው። የ12ቱ ቤቶች ምስጢር የህይወት ካርታ ነው። ይህንን ካርታ ስታነቡ በፍርሃት ሳይሆን በመረዳት አነቡ። ሳተርን 5th ሃውስ ውስጥ አለብኝ ልጅ አልወልድም ብለህ አትደምድም። ሳተርን 5th ሃውስ ውስጥ ስላለብኝ ልጅን በተመለከተ ኃላፊነትና ትዕግስት ያስፈልገኛል፣ ምናልባትም በኋለኛው ዕድሜዬ እወልዳለሁ ብለህ ተርጉም። አስትሮሎጂ ለንቃተ ህሊና ኮንሽስነስ እድገት የሚጠቅም ምሳሌ ነው። በማይክል አስትሮሎጂ እንደምለው ከዋክብት ይመራሉ እንጂ አያስገድዱ። የቤቶቹን ኃይል አስተካክሎ መጠቀም ሪሚዲዬሽን የእኛ ድርሻ ነው። 12th ሃውስ ጠንካራ ከሆነ ለብቻ የምትሆንበትን ጊዜ ሰጥ። 6th ሃውስ ጠንካራ ከሆነ ለአገልግሎትና ለጤና ትኩረት ሰጥ። ከኮዝሚክ ኃይል ጋር መዋየት እንጂ መታገል የለብንም። ይህ ማስተር ክላስ አይንህን እንደከፈተ ተስፋ አድርጋለሁ። የሰማይ ጥበብ አይለየን።